አንት ማታ በዘጠኝ መኪና የተጫነው መሳሪያ ታንኮች ላይ የሻዕቢያ ታንኪውን የግብጽ ታንኪውን የሱዳን ታንኪውን በኋላ የምናየውናል። ነገር ግን እርግጠኛ የምንሆነው ከኤርትራ ወደ ኢትዮጵያ የገባ የጦር መሳሪያ ነው። ስለዚህ የኤርትራ ታንክ ትላንት ማታ በዘጠኝ መኪና ተጭኖ በገመሃሎ ሽራሮ ላይ መንደዱን ታውቋል ማለት ነው። በአባይ ሸለቆ ውስጥ የኦሮሞ ነጻነት ሰራዊትና ፋኖ ውይይት ስብሰባ አድርጓል የሚል መረጃ ወጥቷል። ምንድነው የተባባሉት? በምን ተስማሙ? ወደ ሱዳን እያመራ የነበረው ታጣቂ ኃይል ላይ እርምጃ መወሰዱም ተሰምቷል። ማን ነው የታጣቂ ኃይል? ወደ ሱዳን የሚሄደው ለምንድን ነው? ለዋትስ ምን ይዞለት ይመጣል ማለት ወርቃማ እስከ ዛሬ ድረስ በእጁ ያልገባ ከ1983 ወዲህ አይቶት የማያውቀው በረከት በእጁ ይገባል ማለት ነው። ለሰርቫይቫል ብሎ ከሱ ጋር የሚጠጉ የአማራ ጥያቄ ያለን የሚሉት የፋኖ ሰዎች፣ የኦሮሞ ጥያቄ ያለን የሚሉት የኦነግ ሰዎችን ሰብስቦ መልሶ በ1983 መልሶ ኢትዮጵያን ለመምራት ይሞክራል። ይሳካል ወይ? አይሳካም። ሰላም ጤና ይስጥልን ውድ የኢትዮ ውይይት ልዩ ዕለታዊ ዝግጅት አድማጭ ተመልካቾች፣ ይህ ልዩ ዕለታዊ የተሰኘው ዝግጅቴ ነው። በዛሬ ልዩ ዕለታዊ ዝግጅቴ በኤርትራ ድንበር ላይ የድሮን ጥቃት መወሰዱን፣ ጥቃቱም የተፈጸመው የጽምዶ መሳሪያ ላይ ነው ሲሉ በአካባቢ የሚገኙ መረጃዎች ገልጸዋል። ሪሊ ይህንን ጥቃት ማን ፈጸመ? መሳሪያው የማን ነው? ከየት ወዴት የሚሄድ መሳሪያ ነው የሚል በስፋት መረጃ ይዣለሁ። እንደዚሁም በሁለተኝነት ከዚሁ ጋር ተያይዞ ወደ ሱዳን እያመራ የነበረው ታጣቂ ኃይል ላይ እርምጃ መወሰዱም ተሰምቷል። ማን ነው የታጣቂ ኃይል? ወደ ሱዳን የሚሄደው ለምንድን ነው የሚለውንም በስፋት የሚዳስሰውናል። በሁለተኝነት የህወሓት ፋኖና ኦሮሞ ነጻነት ሰራዊት የጋራ ወታደራዊ ካውንስል አቋቁሟል። ይህ ካውንስል ለምን ተቋቋመ የሚለው ጉዳይና ካውንስሉ መቋቋሙን ተከትሎ ወደ እርምጃ ለመግባት እንቅስቃሴ መጀመራቸውንም ተሰምተዋል። እንደዚሁም በአባይ ሸለቆ ውስጥ የኦሮሞ ነጻነት ሰራዊትና ፋኖ ውይይት ስብሰባ አድርጓል የሚል መረጃ ወጥቷል። ምንድነው የተባባሉት? በምን ተስማሙ? ይህ ወታደራዊ ካውንስል ውጤታማ ይሆናል ወይስ ይከሽፋል የሚለውን ጉዳይ ምዳስሰውናል። በመጨረሻ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ክርስቲያኖችና የክርስቲያኖች ቤተክርስቲያን ላይ የተፈጸመው ጥቃትን አስከትሎ ጥልቅ የተሰማቸውን ጥልቅ ሐዘን ገልጸዋል። ጥልቅ ሐዘን መግለጻቸው ብቻ አይደለም፣ እርምጃ መወሰድ መጀመሩን ሰምተናል። ይህ እርምጃ እነማን ላይ ተወሰደው? ይህ እርምጃ እዛ አካባቢ ክርስቲያን ጠል የሆነውን አመለካከት ወይ አይዲዮሎጂ ያጠራል ወይስ ጊዜያዊ ማስተንፈሻ ነው የሚሆነው ብሎ ጉዳይ በስፋት የማይሆናል። ውድ አድማጭ ተመልካቾቼ ለሚቀጥሉ 30 ደቂቃ እነዚህና ሌሎች ሐሳቦችን ጨምሬ ማቀርብላችኋል። እናንተም ኢትዮ ውይይትን ሰብስክራይብ ያረጋችሁ ይሄ ውይይት ደግሞ ለሌሎች ተደራሽ እንዲሆን ሼር፣ ላይክ ያረጋችሁ አብራችሁ እንዲቆዩ ጠይቃለሁ። ቀጥታ ወደ መጀመሪያ አጀንዳዬ ይሻገራሉ ማለት ነው። እንግዲህ የመጀመሪያው አጀንዳ በኤርትራ ድንበር ትላንት ማታ ሌሊት ላይ የድሮን ጥቃት መፈጸሙን ተሰምቷል። ምንድነው ምልግርታ ፈጥሯል? የድሮን ጥቃት ምናልባት ኢትዮጵያና ኤርትራ በምርጫው ማግስት ቀጥታ ወደ ጦርነት ይገባሉ ተብሎ ነበረው ተጀመረ ወይ የሚል ሐሳብ የሚያነሱ ወገኖች አሉ። ግን ነገሩ ወዲህ ነው። ምንድነው የሆነው ብለው ነገር እስቲ ላስረዳችሁ። የሆነ የትራንስ ኢትዮጵያ ንብረት የሆነው ተሽከርካሪ 9 ከነተሳቢ ተሽከርካሪ ከ24 ሰዓት በፊት ከባባድ መሳሪያ ጭኖ ሽራሮ አካባቢ የሆነች ገመሃሎ የምትባል ከተማ ውስጥ ወይ ደግሞ ወረዳ ወይ አካባቢ ላይ መቆሙ ተሰምቷል። ይህ ትራስ ንብረት የሆነው ተሽከርካሪ የጫነው ሙሉ መሳሪያ መሆኑን ታውቋል።
መሳሪያ ምናልባት እንግዲህ በከንተሳቢም ሊጫን የሚችል መሳሪያ ከባባድ መሳሪያዎችና ላይክ እንደነ ታንክ እንደነ መድፍ ምናምን ነገር እንደሆነ በአካባቢ ያሉ መረጃ ምንጮች ገልጸዋል። እንግዲህ ይህን መሳሪያ ተጭኖ መጥቶ እዛ አካባቢ ቆሟል። ለ24 ሰዓት ቆሟል። ትጥቁ አልወረደም፣ አላራገፈም። ከትጥቁ ጋራም ሌላ ሰራዊትም አልነበረም። ብቻ ጥጉን ይዞ ቆሞ ነበረ መኪና ነው ማለት ነው። ስለዚህ መንግስት ይህን መረጃ ስለደረሰው ትጥቅ ወርዶ እዚህ አካባቢ ላይ ከዚህ በፊት መረጃ ምንጮች ሲገልጹ እንደነበረ ገማሎ ሽራሮ አካባቢ ላይ ድብቅ መሬት ውስጥ የመሳሪያ መጋዘን የዋቶችና ሻቢያዎች የሚጠቀሙበት መጋዘን ተቆፍሮ አገልግሎት መጀመሩ መረጃዎችም ሲገልጹ ነበር። ቀጥታ ከዚህ መኪና ላይ ወርዶ ወደ ድብቁ ቦታ ከመሄዱ በፊት ጥቃት ተፈጸመበት ነው፣ ትላንት ሌሊት ላይ ማለት ነው። እንግዲህ በዚህ ጥቃት ምናልባት እንደተለመደ የንጹሃን እርዳታ የጫነ ምናምን እንዳይባል መተማመኛም ወጥቷል። የመኪና የጫነው መሳሪያ መሆኑ ማለት ነው። ልክ ጥቃቱ መወሰዱን ተከትሎ የተጫነው መሳሪያ ላይ ጥቃት ሲወሰድ ከፍተኛ ፍንዳታ መሬቱን ያንቀጠቀጠ ፍንዳታ መሰማቱን እዛ አካባቢ የነበሩ ማህበረሰብ አባላቶችም ገልጸዋል ማለት ነው። ስለዚህ ትላንት ማታ በዘጠኝ መኪና የተጫነው መሳሪያ ታንኮች ላይ የሻቢያ ታንኪውን የግብፅ ታንኪውን የሱዳን ታንኪውን በኋላ የምናየውናል። ነገር ግን እርግጠኛ የሚሆነው ከኤርትራ ወደ ኢትዮጵያ የገባ የጦር መሳሪያ ነው። ስለዚህ የኤርትራ ታንክ ትላንት ማታ በዘጠኝ መኪና ተጭኖ በገማሃሎ ሽራሮ ላይ መንደዱን ታውቋል ማለት ነው። አሁን እንግዲህ ይህን ተከትሎ ምንድን ነው ይሄ መሳሪያ ከየት መጣ? ለምን መጣ? ሪሊ ቀጥታ ከኤርትራ ነው መጣ? ኤርትራ በሌላት አቂሟ 9 ከነተሳቢ ሙሉ ከባድ መሳሪያ ወደዚህ ልታስገባ ትችላለች ወይ የሚል ጥያቄ ይጭራል። ያላትን አምጥታ በኋላ ሌላ ችግር ቢፈጠርስ የሚልም ነገር አከራካሪ የሚሆኑ። ስለዚህ የዚህ መሳሪያ ዓላማ መታየት መፈተሽ፣ ከየት መጣ፣ ለምን መጣ፣ ለማን መጣ የሚለው ጉዳይ መታየት አለበት ጉዳይ ነው ማለት ነው። እንግዲህ ሰሞኑን አንድ ጽምዶ የሚባል ትብብር ተፈጥሯል። በኋላም የሚሄድበት ይሆናል። ይሄ መሳሪያ ለዚህ ለጽምዶ የተላከ መሳሪያ ነው የሚል አሳማኝ ሊሆን የሚችል ምክንያት እየቀረበ ነው ያለው። እንዴት ለሚለው ጉዳይ ከዚህ ጽምዶ ጀርባ በዋነኝነት በግንባር ቀደም ግብፅ፣ ከዛ ቀጥሎ የአልቡራኑ ሱዳን እና የሻቢያ እጅ እንዳለበት በተደጋጋሚ ሲነገር ነበር። እንዳውም ከጽምዶ ውጪ የነበሩት የተቃዋሚ ኃይል የሆነ የኦጋዴኑ የቀድሞ ድሮ በትጥቅ ትግል ሲታገል የነበረው ኃይል አሁን ኤርትራ የገባው ተገድጄ በግብፅና በሱዳን ጫና ተገድጄ ወደ ጽምዶ እንዲገባ ሆኛለሁ አለ። ይሄ ምንድነው የሚያሳየን? ጽምዶን እየመሰረቱ ጽምዶን ጠፍጥፎ እየሰሩ ያሉት ግብጾች መሆናቸውን አመላካች ነው ማለት ነው። ጽምዶን ግብጾችና ሱዳኖች አሰባስቦ ከሰሩ ለኢትዮጵያ ነፃነት በጣም ተጨንቁ ኢትዮጵያኖች ነፃ እንዲወጡ ከብልጽግና አመራር ስር ነፃ እንዲወጡ በጣም ተጨምቆ ነው ወይ ግብጾች ይሄን ነገር የሚያደርጉት? ኢትዮጵያኖች ዲሞክራሲ እንዲሰፍንላቸው ሱዳኖች በአልቡራን የሚመራው ሱዳን በጣም ከመጨነቅ የተነሳ ነው ወይ ይሄን ነገር የሚያደርጉ የሚለው ሌላ ጥያቄ ነው የሚሆነው። ጥያቄውን ስና ምንድነው ቀጥታ ኢትዮጵያና ሱዳንን ሊያጋጭ የሚችል ነገር ምንድነው? ኢትዮጵያና ግብፅን ሊያጋጭ የሚችል ነገር ምንድነው የሚለው ነገር ስናይ የአባይ ጉዳይና የቀይ ባህር ጉዳይ ነው በጣም። ስለዚህ ኢትዮጵያ የአባይን ጉዳይ አረጋገጠችው፣ ለዘመናት ጥያቄ መልስ እንዲያገኝ ያደረገችው ወይ ድል ተቀናጀችው። ሁለተኛ ድል ለመቀናጀት ወደ ቀይ ባህር ስላመለከተችው ወይ ደግሞ ወደ ቀይ ባህር የባህር በር ይገባኛል እኔ ሚና ሊኖረኝ ይገባል ቀይ ባህር አካባቢ ሲባል ብላ መንቀሳቀስ ሲጀምር ግብጾችና ሱዳኖች መጡ። ስለዚህ ግብጾችና ሱዳኖች የመጀመሪያ ፍላጎት ኢትዮጵያ ከዚህ እንቅስቃሴዋ መግታት፣ ሁለተኛ ይህን እንቅስቃሴ ሌላ ጊዜም እንዳታስብ የደም መሬት ማድረግ፣
ይሄ ለማድረግ ደግሞ በግንባር ቀደምነት በግዴታና በውዴታ በአሳብም በአቋምም በምንም የማይገናኙ የኢትዮጵያ መንግስት ላይ የዘመቱ ኃይሎችን አሰባስቦ ፋይናንስ በማድረግ አይቶ ማቁትን መሳሪያን በመስጠት በማማለል በአንድነት እንዲሰለፉ ጽምዶ የሚባል ኃይል አቋቋሙ ማለት ነው። ለዚህም ይሆን ነው እንግዲህ መሳሪያ መጣ የተባለው እንጂ ኤርትራማ ከሌላ ታንክ ላይ ሌላ ታንክ አስጥም ኤርትራ ብዙ ስጋት አለባት ይመጣብኛል ብላ ስለምታስብ ያቺኑ ያለችውን ታንክ ይዛ እዚህ ከመጣች በኋላ በቁሙ ጠብቀኝ ነው ወይ የሚከላከለው ወይ ደግሞ የአስመራ ቤተ መንግስትን የሚከላከሉ የሚል ጥያቄ ስላለ ስለዚህ ትላንት ማታ ዶጋ አመድ የሆነው የትራስ ኢትዮጵያ ተሽከርካሪዎች ጭኖ የነበሩት ከባድ መሳሪያ በግብጽ ስጦታ የመጣ በኤርትራ ቀባባይነት ትግራይ ገማሎ ሻሮ የደረሰ ትጥቅ ትላንት ማታ ዶጋ አመድ ሆኗል ማለት ነው። ኦኬ ይሄን ካየን በኋላ ምንድነው ይሄ እርምጃ አመላካችነቱ ምንድነው የሚለውን አንድ ነጥብ እስቲ ልጨምርላችሁ። ከዚህ በፊት የመከላከያ አይ ቲንክ ህዝብ ውጭ ጉዳይ ኃላፊ የሆኑት ጀነራል ተሾሜ ገመቹ አንድ ነገር ተናግረዋል። ጽምዶ ከሚዲያ ወርዶ እንቅስቃሴ የጀመረ ቀን ርህራሄ የሌለ እርምጃ እንወስዳለን የሚል ነገር ተናግረዋል። አሁን እንግዲህ ጽምዶ በሐሳብ ደረጃ ተሰባሰበ፣ ሱዳን ላይ ተገባበዘ፣ መቀሌ ላይ ጨፈሩ። አሁን ቀጥሎ ወደ እንቅስቃሴ ለመሄድ እንቅስቃሴው የሚፈጸምበትን መሳሪያ ስላመጡ ጀነራል ተሾሜ ያሉት ነገር መጣ ማለት ነው። እንቅስቃሴ ማድረግ የጀመረ ቀን ርህራሄ የሌለው እርምጃ እንወስዳለን ብሏል። ያ ነው አሁን ርህራሄ የሌለው እርምጃ ትላንት ማታ የተወሰደው ማለት ነው። ጽምዶ ሳይወለድ ተጨናገፈ ወይ የሚል ጥያቄ ያስነሳል ማለት ነው። እንግዲህ ቀላል ነገር አይደለም። 9 መኪና ከባድ መሳሪያ ማለት ሚኒመም አንዳንዶቹ 2 ታንክ ቢጭኑ 18 ታንክ ነው ዶጋ አመድ የሆነው ማለት ነው። ይሄ ቀላል ነገር አይደለም። እንግዲህ ጦርነቱ በይፋ መጀመሩንም አመላካች ይሆናል ማለት ነው። ጽምዶን በተመለከተ ሰሞኑን መንግስት ባለስልጣናቶችም መግለጫ እየሰጡ ነው ያሉት። በተለይ ከምርጫ በኋላ ጽምዶ የምትል ነገር ከዝም ብሎ ሚዲያ ወደ መንግስታዊ ሚዲያዎችም ዘምታል ገብታለች ማለት ነው። ስለዚህ አሁን የምንጠብቀው ከዚህ በኋላ ጽምዶና ጸረ ጽምዶ መካከል የሚደረገውን ጦርነት ይጠበቃል ማለት ነው። ኤኒዌይስ ጽምዶ ገና በሽል ያለ መጨንገፉን እንግዲህ አመላካች የሚሆን ጉዳይ ነው ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን ይህ ጽምዶ እቅዱ ምንድነው የሚለውን ነገር ሁለት ነገር እስቲ ላንሳላችሁ። የመጀመሪያው ምንድነው በወልቃይት ላይ ዘመቻ ማካሄድ ነው። ግን በወልቃይት ላይ ዘመቻ የሚካሄደው እንደከዚህ በፊቱ አይደለም። አዲሱ በጽምዶ ስምምነት ደግሞ ወልቃይት ያለውን የወልቃይት አስተዳደርን ለማፍረስ በዚህ በሽሬ በኩል ሳይሆን ዘመቻው የሚካሄደው በአማራ ክልል በኩል ቀጥተኛ ዘመቻ በፋኖን ከፊት ለፊት በማድረግ ለውጊያ ለመክፈትም ታስቧል። ይሳካል አይሳካም የምናየው ጉዳይ ይሆናል። ነገር ግን ይሄ ራሱ የህወሓትን አጀንዳ ለማስፈጸም ወልቃይት ላይ የሚዘምት ፋኖ ራሱ እጣፋንታው ምን ይሆናል የሚል ጥያቄ ይመጣል። እንግዲህ የትኛው ፋኖ ነውስ የህወሓትን አጀንዳ ለመፈጸም ወደ ወልቃይት የሚዘምተው የሚለው ጉዳይ በኋላ ነው የምናየው፣ ሁለተኛ አጀንዳችን ውስጥ በስፋት ስለምናየው ማለት። እናንተም እስቲ ከዚሁ ጋር ተያይዞ ትላንት ማታ የተወሰደው ጥቃትን አስተከትሎ የድሮኑ ጥቃት ይቆማል ወይ ወዴት ይሄዳል? ጽምዶስ ከዚህ በኋላ ምን እጣፋንታ ይኖራል? ይህን ሁሉ እርምጃ ተቋቁሞ ሊቀጥል ይችላል ወይስ በመጀመሪያው በሞት ይሰናበታል የሚለው ጉዳይ ላይ የየራሳችሁን ሐሳብ እንዲሰጡ እየጠየቁ ወደ ሁለተኛው አጀንዳዬ ይሻገራሉ ማለት ነው። እንግዲህ ሁለተኛ አጀንዳ ቅድም ለመግለጽ እንደሞከርኩ ህወሓት፣ ፋኖ፣ ኦሮሞ ነጻነት ሰራዊት እና ወዘተርፈ
ወዘተርፈ ያልኩ ብዙ እዚህ ቤኒሻንጉል አካባቢ የሚንቀሳቀሱት የሆነ ኃይሎች የሚሊሻ 30 ያሉ ደጋፊ ተሰባስቦ ኢትዮጵያ መንግስት ላይ ክላሽም ይሁን ዱላም ይሁን ምንም ያነሱት ሁሉ አንድ ላይ ተጠርንፎ የጋራ ወታደራዊ ካውንስል አቋቁመናል የሚል ነገር መጥቷል። እንግዲህ ይሄ ጉዳይ በይፋ መጀመሩ እየተሰማ ነው የሚገኘው። እንደዚሁም ደግሞ የጋራ ጥቃት ለመውሰድም እንቅስቃሴ መጀመሩም ተሰምቷል። ይህ ብቻም አይደለም። በፍጹም የአንዳቸው መኖር ለሌላቸው መፈጠር ምክንያት ሆነዋል። እኛ ኦሮሞ ነጻነት ሰራዊት መንግስት ኦነግ ሸኔ የሚለው ኃይል ሲያጠቃ የኛ ወገን ሲያጠቃ መንግስት አልተከላከለልንም ብለው ጫካ የወጡ ፋኖች ደግሞ በአባይ ሸለቆ ውስጥ ከኦሮሞ ነጻነት ሰራዊት ጋራ ቁጭ ብሎ ተመካከሩ፣ ተወያዩ፣ የጋራ እቅድ አወጡ የሚል መረጃ እየወጣ ነው ያለው። ሪሊ ይከብዳል አይደል? አንዳንዴ ስታሰብ እንዴት ነው ፋኖና ኦሮሞ ነጻነት ሰራዊት አብሮ ቁጭ ብሎ እቅድ ሊያወጡ ተነጋግሮ ተስማምቶ የጋራ ጠላታችን ብልጽግና ነው ብሎ እንዴት ሊቆሙ ይችላሉ? ለምን ትንሽ ጉዳዮችን ነገሮችን በደንብ ለሚረዳ ሰው ከበድ የሚል ነገር ነው። ግን ሆኗል ይሄ ጉዳይ ማለት ነው ሆኗልና ምንድነው ይሄ አሁን ጥምረቱ ወዴት እየሄደ ነው የሚለውን ነገር እስቲ ነካ ላርግላችሁ። ከዛ በፊት እስቲ ወታደራዊ ካውንስል ማለት ምን ማለት ነው? የመጀመሪያው ነጥብ እሱ ነው። ይሄ ወታደራዊ ካውንስል በማን ፍላጎት የተቋቋመ ነው? ማንስ የት ነው የተቋቋመ የሚለው ነገር አሁን ተፈጠረ የሚለውን ስብስብ ወደፊት ሊኖረው የሚችለውን ቅርጽ አመላካች ነው። እንግዲህ ወታደራዊ ካውንስል ማለት የወታደራዊ ከየሁሉም አካባቢ የሁሉም ድርጅቶች ወታደራዊ ኃይሎች አንድ ላይ በጋራ ተገናኝቶ ጦርነት በጋራ የሚነጥፉ በጋራ የነደፉትን ጦርነት የሚያዋጉ አዋግቶ የያዙትን ቦታ የሚያስተዳድሩ የሚል ነገር ነው። እንግዲህ ወታደራዊ ካውንስል ሌላ ምንም አይነት ትርጉም የለውም። ኦኬ ከሆነ በዚህ ህግ መሰረት አሁን በፋኖ በኦሮሞ ነጻነት ሰራዊት በህወሓት መካከል የሚደረገው ወታደራዊ ካውንስል እንዲቋቋም የማን ፍላጎት ነው የሚለው ነው። የትስ ተቋቋመ? ይሄን በጣም መሰረታዊ ነገር ነው። ይሄን ስናይ ለምን መሰላችሁ ይሄን ማነሳላችሁ? ይሄ ወታደራዊ ካውንስል ሪሊ በእኩልነት ላይ የተመሰረተ ካውንስል ነው የሚቋቋመው ወይስ የጌታና የሎሌ ካውንስል ነው የሚቋቋመው? የነፃ አውጪና የነፃ አውጪ ተባባሪ ካውንስል ነው የሚቋቋመው? ወይም ደግሞ የአሽከር ወይ ደግሞ የጭፍራና የጌታ ነገር ነው የሚቋቋሙ የሚለውን ነገር እንድናስብ እንድናውቅ ይረዳናል ማለት ነው። በዋነኝነት ይሄ ካውንስል የተቋቋመው በህወሓት ፍላጎት ነው። ኦኬ የተቋቋመውም በትግራይ ነው። በትግራይ ለምን ተቋቋመ ብለን ጥያቄ ስናነሳ አንዳንድ ሰዎች አይ ነፃ መሬት ትግራይ ነው ያለው፣ አማራ ክልል፣ ኦሮሚያ ክልል፣ ቤኒሻንጉል ማድረግ ስለማይቻል ነው። ዋይናት ለምን ኤርትራ ማድረግ አልተቻለም? ነፃማ የሚባለው ወዳጃቸው የሁላችን ወዳጅ አይደሉም እንደ ኤርትራኖች? ለምን እዛ አይደረግም? ለምን መቀሌ ይደረጋል? ለምን አክሱም ይደረጋል? አክሱም መደረጉ ባይት ሰልፍ ራሱ ደጋሽና ድግሱ ላይ ተጋበዘ እኩል አይናገርም ማለት ነው። እኩል ሚናም አይኖረውም ማለት ነው። ስለዚህ ቅድም ያነሳው ነገር የጭፍራና የጌታ ነው የሚሆነው ማለት ነው። የጭፍራና የመሪ ነው የሚሆነው። ሌሎቹ ጭፍራ ሆነው ይቀጥላሉ፣ ህወሓት መሪ ሆኖ ይቀጥላል ማለት ነው። ይሄ ነው እንግዲህ ነገሩ የሚሆነው። ሌላኛው ነገር ወታደራዊ ካውንስል ሲሆን አንድ ወታደራዊ ህግ ውስጥ አንድ ሚሊሻና አንድ ጀነራል እኩል እንትን የለውም። ሁሉ ጊዜም በደረጃ በወታደር ቤት ውስጥ በማዕረግ ከፍ ላለው ከታች ያለው ሰላምታ ይሰጣል ማለት ነው። ስለዚህ የፋኖ አባላቶች ለህወሓት ጀነራሎች እጅ ይሰጣሉ ወይ ደግሞ በህወሓት ጀነራሎች ይመራሉ ማለት ነው፣ ይታዘዛሉ ማለት ነው። የህወሓት ጀነራሎች የሚያወጡትን እቅድ ይፈጽማሉ ማለት ነው። ይሄ ነው ማለት ነው ፖይንቱ። ለዚህ ነው በምን መርህ ደረጃ ነው የሚደራጀው የሚለውን ነገር ኦኬ ካየን በኋላ ይሄ በዚህ ደረጃ ከህወሓት ጋራ በጭፍራነት መግባት ለፋኖ ምን ይዞ ይመጣል?
ለኦሮሞ ነጻነት ሰራዊት ምን ይዞ ይመጣል? ለህወሓትስ ይሄ አድቫንቴጅ በሱ ስር በጭፍራነት ሊጠረነፉ የወሰኑ ሁለት ትልልቅ ማህበረሰብን ወክላለን የሚሉ ኃይሎች መፈጠራቸው ምን አድቫንቴጅ ያመጣለታል የሚለውን ጉዳይ እስቲ ነው። በዋነኝነት በፋኖ ጋር ስናይ ስምምነት ከህወሓት ጋር ያደረገው ስምምነት በህወሓት ዘንድ ጭፍራ ሆኖ ለመቀጠል ቃል መግባት የሚፈጥረው ፋኖን ሰነጥቀዋል ማለት ነው። በእርግጥ መናገር የሚቻለው ጎንደር አካባቢ ያለው ፋኖ ለዚህ ሐሳብ ተስማሚ አይሆንም፣ አሜን ብሎ አይቀበልም፣ ይታገላል እስከ መጨረሻው። ከስምምነቱም ከህብረቱም አፈባን ምንድነው የሚባለው ከዛ እነዘመነ ከሚመሩት ጥምረት ውስጥም ይወጣል። ዋይ እድሜው ልክ በሙሉ ያውቋል የህወሓትን ክፋት ምን አይነት ነገር ሲፈጽም እንደነበረ የራሱ ወገን ጎረቤቱ ያለው አማራ ወልቃይት አማራ ላይ ምን ሲፈጽም እንደነበረ ነገ ምን ሊፈጽም እንደሆነ በደንብ ጠንቅቆ ያውቃል። አልፎም ተርፎ ኢትዮጵያ ላይ ምን እንደፈጸመም ያውቃል። ስለዚህ ለዚህ ጉዳይ ተባባሪ ስለማይሆን ፋኖ ማዕከል መከፋፈል ይፈጠራል ማለት ነው። ኦኬ ፋኖ ማዕከል መከፋፈል ሲፈጠር ምንድነው የሚመጣው? አቂም ማነስ ይመጣል። አቂም ማነስ በመጣ ቁጥር ደግሞ ለህወሓት ታዛዥ የመሆን እንትኑ በጣም እየጨመረ ይሄዳል። ለምን? የሰርቫይቫል ጉዳይ ስለሚሆን ማለት ነው። የሰርቫይቫል ጉዳይ ስለሚሆን ማለት በዚህ ምክንያት የፋኖ ኃይሎች ወጣንበት ካሉት ከአማራ ኮዝ ይወጡና ህወሓትን ተደግፎ በህወሓት ጥላ ስር ወደ ስልጣን መምጣትን ብቻ ታርጌት ያደረገ እንቅስቃሴ ሄዳሉ። ሲያጥር ምን ይሆናሉ? ብአዴን ቁጥር 2 ተዘጋጅቶ እየመጣ ነው ማለት ነው። ብአዴን ታወቃል። ለህወሓት ሐሳብ አማራን ይገላል፣ ለህወሓት ሐሳብ አማራን ይቆርጣል፣ ለህወሓት ሐሳብ ማንኛውንም የአማራ ጥቅም ወስዶ ለህወሓት ይሰጣል። ዛሬም በዚህ ስምምነት ውስጥ የሚገባው ይሄንን የሚፈጽመው ማለት ነው። እንግዲህ ትላንትና ብአዴን የነበሩ ሰዎች ስለማይከብዳቸው ለዚህ ሂደት ያው ፋኖ ውስጥ ያሉ የጣፋንታው ይሆናል። በአንጻራዊ ምንድነው ሊፈጠር የሚችለው? ቁጥሩ የማይናቅ ፋኖ ይሄንን ስብስብ ለመውጋት ሳይወድ በግድ የጋራ ጠላት ወዳጅ ነው በሚል ህግ መሰረት ከመንግስት ጋር ሊጣመር የሚችልበት ሁኔታ ይፈጠራል። እሱ ብቻ አይደለም፣ የፋኖ ደጋፊ ይሰነጠቃል። ቅድም እንዳልኩ ጎንደር አካባቢ ያለው ፋኖ ይህን ጉዳይ አይቀበልም እንዳልኩት ሁሉ ሰሜን አሜሪካ ያለው የጎንደር የፋኖ ደጋፊ ይህን ጉዳይ አይቀበልም ማለት ነው። በጣም በዚህ ምክንያት ወይ ሌላ ትግል ውስጥ ይገባል ወይ ደግሞ ይህንንማ ትላንትና ያሸነፍነው ዳግም እንድነሳ እድል አንሰጠውም በሚል እንኳን ከመንግስት ጋር ተሰልፎ እርምጃ ወደ መውሰድ ይገባል ማለት። ስለዚህ አዲስ አሰላለፍ ይፈጠራል ከዚህ ጋር ተያይዞ ፋኖ ጋር ማለት ነው። ለኦላስ ምን ያመጣል? ኦላ የሚለው ነገር ኦሮሞ ነጻነት ሰራዊት ኦሮሞ በኢትዮጵያ ጥላ ስር በጣም ከሆነ ኦሮሚያ የሚባል ሀገር መመስረት አለበት ነው የሚለው። ሪፈረንደም እኮ ይጠይቃል እኮ ህዝበ ውሳኔ ይደረግ ኦሮሚያ ሀገር ይመሰረት ወይስ በኢትዮጵያ ጋር ይቀጥል የሚለው ጉዳይ። ይሄ ጥያቄውን ህወሓት አይፈቅድም። ኦሮሚያ ከተገነጠለ ኦሮሚያ ሀገር የሚወጣ ከሆነ ታዲያ ህወሓት ምን ልዘርፍ ነው ስልጣን መጥቶ የሚይዙ አራኪሉ ምን ልወስድ ነው? ለዚህ ሲባል ይሄን አይፈቅድለትም። ስለዚህ ይሄን ሐሳብ የሚያራምዱት ከህወሓት ጋር መተባበሩን ይቃወማሉ ማለት። ካልሆነ ከዚህ ሻል ያለ ነገር የሚፈልገው ኦሮሞ ነጻነት ሰራዊት ምንድነው? ኮንፌዴሬሽን ነው የሚፈልገው። በቃ ፌደራል አካባቢ ላይ እንገናኛለን፣ ከዛ ውጪ እኛ ቀይ አትምጡብን ነው። ህወሓት የኦሮሞ ቀይ ካልደ ታዲያ ስልጣን መያዙ ምንድነው ጥቅሙ? ይሄን ነው ትልቁ እኮ ስልጣኑ የሚፈልገው ለዛ ነው። ይሄንን የሚቃወሙት ኃይሎች እና ይሄንን ችግር የለውም ስልጣን ብቻኛ ካገኘን ችግር የለውም ያሉት ልክ 1983 ወቅት ላይ የነበሩት ይሄን ተቃወሙ ሆነ ጎኖ ወጡ። ሌላው ደግሞ እንቀጥላለን ያለ ቀጠለ። ስለዚህ የሚቀጥሉትን ያስቀጥላሉ። ስለዚህ የኦላ እንቅስቃሴም ይሰነጠቃል ማለት ነው። እውነታውን ለመናገር ለሁለት ይሰነጠቃል ማለት ነው። ይሄም ኦላን ያዳክማል። ኦላ መዳከሙ ደግሞ ለህወሓት ትልቅ በረከት ነው የሚሆንለት ማለት ነው። ለህወሓትስ ምን ይዞለት ይመጣል ማለት? ወርቃማ እስከ ዛሬ ድረስ በእጁ ያልገባ ከ1983 ወዲህ አይቶት የማያውቀው በረከት በእጁ ይገባል ማለት ነው። ለሰርቫይቫል ብሎ ከሱ ጋር የሚጠጉ የአማራ ጥያቄ ያለን የሚሉት የፋኖ ሰዎች፣ የኦሮሞ ጥያቄ ያለን የሚሉት የኦነግ ሰዎችን ሰብስቦ መልሶ በ1983 መልሶ ኢትዮጵያን ለመምራት ይሞክራል። ይሳካል ወይ? አይሳካም። አበደን አይሳካም። እውነቱን ልንገራችሁ ለምን እንደማይሳካ አንድ ሁለት ነጥቦችን ላንሳ። ኢትዮጵያ ህዝብ ምንድነው ጥያቄ ያነሳ ያለው አብይ ላይ? አብይ መንግስት ላይ የሚያነሳው ምንድነው? የህወሓትን ቡትቶ ከላይ ላይ አልጣልክም እንጂ ህወሓትም ጣልን እኮ አይደለም። ህወሓት ይቀበር ነው እኮ ጥያቄ። ህወሓትን አርቄ አልቀበርኩም።
ዛሬም እኛ የሚያስጠላን ይሄ መለያየትን የሚሰብኮን ህገ መንግስት አላሻሻልክም እኮ ነው እያለ ያለው እኮ እንጂ ህወሓት እንዴት ትናፍቃለህ? በዚህ መሰረት የተቋቋመውን የፌዴራል አወቃቀሩን አላሻሻልክም። የብሔሮች ራሳቸውን ራሳቸውን ማስተዳደር ጥያቄ ውስጥ መግባት የለበትም። ቋንቋቸው ጥያቄ ውስጥ መግባት አለ ምናምናቸው ባህላቸውን ማሳደግ ጥያቄ ውስጥ መግባት የለበትም። ነገር ግን አንዱ አንዱን የሚጠላበትና ዜጎች በነፃነት የትም መኖር የሚችሉ የሚያረጋግጥ አወቃቀር አላመጣም የሚል ጥያቄ እኮ ነው ያነሳበታል። ሌላ ህገ መንግስቱ ራሱ የተረቀቀበት ትርክት የጥላቻ ትርክት አለው። ትርክቱ ውስጥ ተካከለ የሚል ጥያቄ ነው የሚነሳው። ሌላ ህገ መንግስት የመበታተን ህገ መንግስት ነው እንጂ መሰባሰብ አይደለም። አገራዊ አንድነትን ከፍ አድርጎ አላስቀመጠም። የብሔር ማንነትን ነው ከፍ ያደርግ የነሳክል ነው የተባለ ያለው። ስለዚህ ጠቅላላ ስናደርገው ህወሓቶች ጥሎ ሄዱ ድንቡትቶ አላቃጠልክም ነው ጥያቄው እንጂ ህወሓት ዳግም ምጣ ብሎ እንዴት ህዝቡ ይን ጥያቄ ህወሓት ዳግም በመጣውን ማንኛውም የ8 ዓመት ህፃን ልጅ እንኳን በሚችለው አቅሙ ዘምታል እንጂ አይቆሙ አይጠብቅም ህወሓትም ማለት ነው። ማለት መልኩን ቀያየረ ሰዎችን ቀያየረ ልትመጣ ትችላለህ። የሆነ ስናገሩ ምን ተከተኩት ለአማራ የቆሙ መስል ስናገሩ ምን ተከተኩት ለኦሮሞ የቆሙ መስሉ ሰዎችን ይዘህ ስለመጣ ህዝቡ ይቀበለኛል ብለህ የምታስብ ከሆነ ህዝቡ የለም አይሰራም እውነቱን ልንገርህ አይሰራም። ለምን አስተሳሰቡ ይታወቃል። ከነዛ ሰዎች ከነደብረ ጽዮን የሚወጣ አስተሳሰብ ምንድነው ፍላጎት የሚለው ነገር ኢትዮጵያ ህዝብ በጣም ጠንቅቆ ስለሚያውቅ ማለት። ስለዚህ የጥምረት የትም የማይደርስ ለምንም ተጽዕኖ ሊፈጥር የማይችል ጥምረት ነው። ነገር ግን ይሄን ለማድረግ ብልጽግና ጋር ትልቅ ጥያቄ አለ። ይሄንን ጥምረት የብሔር ኃይሎች ተሰባስቦ ዳግም ኢትዮጵያን ጭንቅ ውስጥ ሊከቱ ሲመጡ ብልጽግና የብሔር ኃይል ነኝ ብሎ ቆሞ ነው የሚጠብቃቸው ወይስ አገራዊ አንድነት ነኝ ብሎ አስጠባቂ ነኝ ብሎ ይሄ ኮተቱን ከላዩ ላይ ጥሎ ይጋፈጣሉ? ጥያቄ የብሔር ኃይልን በብሔር አስተሳሰብ አታሸንፉም። እነሱም እኮ አንተን የሚወጉ በዛኛው። ስለዚህ የጠራ ሊሆን ይገባል ማለት ብልጽግና ማለት ይሄንን ካውንተር ለማድረግ እንጂ እዚህም ይረግጣለሁ ካለ የሚያስኬድ አይደለም። ስለዚህ ብልጽግና ጋም ይሄ ጉዳይ በደንብ በትኩረት መታየት ያለበት ጉዳይ ይመስለኛል ማለት ነው። እናንተም ውድ አድማጭ ተመልካቾች ይሄ ጉዳይ ወዴት ያመራል? እውነት ይሄ ስብስብ መልሶ 4 ኪሎ ሊቆጣጠር የሚችልበት ግራውንድ አለ ወይ? ካደረገስ ራሱ ምን ይዞ ይመጣል? ይሄን ሐሳብ ኢትዮጵያ ህዝብ ይገዛዋል ወይ? ኢትዮጵያ ህዝብና ይሄ ቡድን ምንድነው ጣፋንታቸው ቀጥሎ የሚለው ነገር ሐሳብ እንድትሰጡኝ። እንደዚሁም ደግሞ ብልጽግና ይሄን ሐሳብ ለመጋፈጥ ምን መሆን አለበት የሚለውንም ጉዳይ ጨምሩበት። ወደ መጨረሻ አጀንዳ ይሻገራለሁ ማለት ነው። ወደ መጨረሻ አጀንዳችን ስንሄድ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት ማታ ባወጡት ሰፋ ያለ መግለጫ ላይ ስለ አርሲውን ጉዳይ አንስቷል። ድርጅታቸውም እሳቸውም በተደረገው በማንነትና ሃይማኖትን መሰረት ባደረገ ጥቃት ተፈጽሞ ንጹሃን በተጎዱ ንጹሃን ምክንያት ጥልቅ ሐዘን እንደተሰማቸውም ገልጸዋል። እንግዲያውስ ይህን ተከትሎ አንዳንድ መረጃ ምንጮች እንደሚያመላክቱ ከሆነ እርምጃዎች ተጀምረዋል። የተጀመረው እርምጃም እዛ አካባቢ የሆነውን የወረዳውን የፖሊስ አዛዥ የሆነውን አባቡ አብደላ የሚባል ሰው በቁጥጥር ስር መዋሉም መሰረት ሚዲያ ዘግቧል። እንደዚሁም የደህንነትና ጸጥታ ኃላፊ የሆነውም ሸሽቶ ማምለጡን ታውቋል። እንግዲህ ዋናው ነገር ሐዘን መግለጹ ደስ ይላል፣ እንደ አንድ ማንኛውም ግለሰብ ይገልጻል፣ አይደለም የአገር መሪ። ነጥቡ ግን አሁን ቀጥሎ የተወሰደው ያለው እርምጃ ነው ወሳኙ ነገር ማለት ነው። ይሄ እንደዚህ አይነት ነገር ለማቆም ምንድነው መደረግ ያለበት የሚለው ፖይንት ነው። እንግዲህ ይሄ አመለካከት መቼ ነው መጣው? ለምንድነው እዛ አካባቢ ተደጋጋሚ የሚታየው? ይሄን ለማቆምስ ብልጽግና እንደ ብልጽግና የወሰደው እርምጃ ምንድነው? የትላንትና የነበሩት መንግስታት ይሄ ጉዳይ 1969 ጀምሮ ነው 1969 ዚያድ ባሬ እንትን ሲያደርግ ጀምሮ ነው አርሲ ባሌ አለርጌ አካባቢ ላይ እንደዚህ አይነት ነገሮች ይደረጉ ነበር። የነበሩ መንግስታት እንዴት ነው ይሄንን ጉዳይ ማኮላሸት የቻሉ? በወቅቱ እንዴት ነው ይሄን ጉዳይ አረጋግቶ ሊያቆዩ የቻሉት? ደርግ ምንድነው ያደረገው? ብልጽግና ምን ማድረግ አለበት የሚለው ጉዳይ ነው። እንግዲህ በዋነኝነት ደረጃ እንደዚህ አስተሳሰቦች አገር በቀል አይመስሉኝም። ለምን
አገር ኢትዮጵያ ውስጥ ልክ እንደ መልታ ካልቸር እንደሆነ ሁሉ መልታ ሪሊጂየስም ነኝ። ብዙ ክርስትና እምነት ተከታዮች በርካታ ቁጥር ናቸው። እስልምና እምነት ተከታዮች በርካታ ቁጥር ናቸው። እንደዚሁም ደግሞ ዋቅፍ በጣም ጥቂት የሆነ ሃይማኖት የሌለ ጥቂት የሚባል ነው። እንግዲህ ከዚህ በፊት በተደረገ ህዝብና ቤት ቆጠራ ኔሊ ወደ 1% አካባቢ ነው። እነዚህ ተቻችሎ የሚኖሩበት አገር ነበረ። ይሄ ደግሞ ዛሬ አይደለም ለስንት ሺህ ዓመታት። ለምንድን ነው አሁን ይሄ ነገር የተፈጠረ? ግዳል ይሄ በሽታ አገር በቀል ሳይሆን ከውጪ ወደ ውስጥ ነው የሚገባብን። ይሄንን ከውጪ ወደ ውስጥ የሚገባውን መንጥሮ ማውጣት ጉዳይ የመንግስት ጉዳይ ነው። ከገባ በኋላ ወደ እርምጃ እስከሄድ ድረስ ለጥቃት እስኪዘጋጅ ድረስ አካባቢ ያለው መዋቅር ምን እየሰራ ነበር? ተባባሪ ባይሆነ ይሄ ነገር ለምንድን ነው መቆም የማይችለው? ኦኬ ተባባሪ ከሆነ ከላይ ያለው መዋቅር በየደረጃ ያለው መዋቅር እንደዚህ አይነት መዋቅር እንዲፈጠር ለምን አደረገ? ለምን በግምገማ አይመነጠርም? ለምን እንደዚህ አይነት አስተሳሰብ ያላቸውን አመራር ሰዎችን እርምጃ አይወስድባቸው የሚል ጥያቄ ነው። አሁን ትላንትና መግለጫ ከወጣ በኋላ እርምጃው ተያይዞ መወሰድ መጀመሩ ይበል የሚያሰኙ ነገር ነው። ክርስቲያኖች ሀገራቸው ናቸው። የት ሂዱ? አንዳንዶቹ በሚገርም ሁኔታ በጣም አጸያፊ ሚዲያ ላይ ያየሁት ነገር ሰዎች ክርስቲያኖች ቤተክርስቲያኖች ስለተጠለሉ ነው ቤተክርስቲያን የተቃጠለው። ምን ማለት ነው? ቤተክርስቲያኖች ስለተጠለሉ ነው ቤተክርስቲያን የተቃጠለችው። በጣም የሚያሳዝን ሁኔታ ማለት ነው። አንድ ወይ ምን ሚዲያ ላይ ነው ያየሁትና ቤተክርስቲያን እኮ የማንም የቸገረ ሁሉ ሊጠለልበት የሚችለው ነገር ነው። ሊከበርም የሚገባ ነው። በኢትዮጵያ ታሪክም እንደዚህ አይተናናቅ ኤክሰፕት አህመድ ግራኝ በታሪክ የምናውቀው ቤተክርስቲያን ውስጥ ተጠለሉትን ቤተክርስቲያንም ያወደመ እሱን የምናውቀው። ከዛ ውጪ ቤተክርስቲያን ውስጥ የገባ ማንኛውም ሰው በሂደቱ በህግ መጠየቅ ካለበት ከህግ አካል ጋር ሄዶ ነው እንጂ ቤተክርስቲያን ውስጥ ገባ ተብሎ ቤተክርስቲያን የሚቃጠልበትን እንደ መረጋገጫ የሚቀርብበት ነገር በጣም አሳፋሪ ድርጊት ነውና ይሄ አሁንም መንግስት መረር ብሎ በሚገርም ሁኔታ አንደኛ ይሄ ሐሳቡ ነው ዋናው ነገር። ዛሬ መፈጸሙ ነገ መፈጸሙ ምናምን ነገር ሐሳቡን ቀጣይነትን የሚወስነው ሐሳቡ እስካልተነቀለ ድረስ ምንም አይነት ነገር ነገም ላለመፈጸሙ ዋስትና የለው። ሁለተኛ ይሄን ሐሳብ ተሸካሚ የሆኑ ሰዎችን ወደ መንግስታዊ መዋቅር ውስጥ እንዳይገቡ መመንጠር ፊልተር አውት የሚያደርግበት ነገር ያስፈልገዋል ማለት ነው። በሶስተኛ ደረጃ ማስታገስ ካለበት ህግና ስርዓት ማስከበር ዜጎችን የመጠበቅ ኃላፊነቱ የመንግስት ስለሆነ መንግስት መረር ብሎ እንደዚህ አይነት ወደ እርምጃ የመጣ ጸረ አሳሰብ ጸረ ሃይማኖት ጸረ ማንነት የሆነውን አስተሳሰብ መመንቀር መቻል አለበት ማለት ለዜጎች በሰላምና በመተባበር አብረው እንዲኖሩ ዘላቂ ሀገር ለመገንባት። ካልሆነስ ሀገር ነው የሚፈርሰው። አንዳንድ ሰዎች አይገባቸውም ምናልባት ለምን ይሄን ሐሳብ ወደ ኢትዮጵያ እንደሚላክበት ምክንያቱ ሀገር ብቻ እኮ አይደለም ቤተሰብን ጭምር ይፈርሳል እኮ በዚህ ሐሳብ እኮ። ግማሽ ቤተሰብ የዚህኛው ሃይማኖት ተከታይ ይሆናል፣ ግማሽ ቤተሰብ የዚህኛው ሃይማኖት ተከታይ ይሆናል። ከዛ በኋላ ሁላችንም ተያይዘን ሀገር አልባ ነው የሚያደርገን። ይሄ ነው እቅዱ እንጂ ለዚህኛው ሃይማኖት ተቆርቆሮ ለዛኛው ሃይማኖት ጠልቶ ብቻ አይደለም። ይሄ ነው ትልቁ ስዕሉ ይሄ ነው። አሁን አንዳንድ ሰዎች በዚህ ፖለቲካ ለመስራት ይሞክራሉ። ፖለቲካ በዚህ አይሰራም። ቤተሰብ ፈርሶ ፖለቲካ አይሰራም። ስለዚህ መንግስቶች ስማን በዚህ ጉዳይ አደገኛ ስለሆነ ይሄ ሪቨርስ ስለሌለው ይሄ ነገ ሀገር ከተበተነ ቤተሰብ ከተበተነ በኋላ ምንም መያዣ መጨበጫ ስለሌለ ታሪክ ግዴታም ስላለበት መረር ያለ እርምጃ በመውሰድ ይህንን ጉዳይ ከስር መሰረቱ ነቅለ አውጣ የሚል ሐሳብ ነው ያለው ነው። ውድ አድማጭ ተመልካቾቻችን እናንተም በዚህ ላይ ያላችሁትን ሐሳብ ስጡን። እንግዲህ የዛሬው ልዩ ዕለታዊ ዝግጅቴን በዚሁ አጠቃላይ ያለው